የኔ ውድ አሁን ውሸትን እዚህ ውስጥ ምን አመጣው? አሁን እኮ ከቤት ለመውጣት አመቺ ሁኔታ ስለሌለ ነው። ማንን ነው ውዴ ስትይ የሰማሁሽ? ከአንድ እናቴ በቀር ማንን የኔ ውድ ብዬ ልጠራ እችላለሁ? የኔ ውድ እንደሆነ እናቴ ነች። ስታወሪ የነበረው ስልክ ከወንድ ጋር እንደሆነ በጣም ግልጽ ነው። ምን አይነት ብልግና ነው? ምን አይነት ደፋር ብትሆን ነው ክፍሌ ድረስ መጥተህ እንደዚህ ያለ ብልግና የምታወራኝ? ነገ ደግሞ አንድ ወንድ እቅፍ ውስጥ አገኝሻለሁ። ከዛ አንድ ቃል የምገባልህ ነገር ቢሆን ሰላም ከዚህ ቤት እንደወጣች በጣም ውብና እጅግ የምታምር ልጅ እንደማመጣለን። ከኔ የፈለግሽው ምንድን ነው? ወደ ጉዳይሽ ግቢ። ጆሲ ነው ሰላምን ከዚህ ቤት እንዳትወጣ ይነገራት። እንዴት ሆኖ? ጋሽ ግርማ ጆሲ ሰላም ክስ እንድመሰረት ነግሯታል እና ቤት ውስጥ መቆየት መብት። አቶ ግርማ ለጆሲ ከቤት መሄድ አለብህ፣ ካሁን በኋላ እኔ ለልጄ ሚስቱና እኔም አለሁት በማለት ነበረ እንዲሄድ ያደረገው። ለዚህ ሁሉ ነገር እንዲሄድ አድርጋ የፈለገችው ሜሮን ስለሆነች ሜሮንም ስላንተ ሁሉንም ነገር አውቋል ጆሲ። ለዛ ነው ከዚህ ቤት አልወጣም ብሎ ሰላምንም በጣም ጠንካራ እንድትሆን ያደረጋት በማለት ሜሪም ሁሉም ነገር ታቀጣጥራለች። ጆሲ ላይ አሁን ላይ በጣም አጥምዳ የያዘችው ሜሮን ስልክ ስታወራ ከደረሰባት በኋላ ከማን ጋር ነው የምታወሪ ብሎ ጠይቋት ነበረ። ሜሪም ያለችው ነገር ከእናቴ ነው እንጂ የኔ ውድ ብል የማወራው ከማን ላወራ እችላለሁ ብላው ነበረ። በእርግጠኝነት ከወንድ ጋር ነበረ ስልክ ስታወሪ የቆየሽው እኔ ሰምቻለሁ በማለት ነበረ ጆሲም የተናገራት። በዚህን ሰዓት እንዴት ትለኛለክ? አንተ ምን አይነት ባለጌ ነክ እና ባለትዳር መሆኔን አታውቅም ወይ በማለት ነበር ነገሩን ለማስቀየስ የሞከረችው። ጆሲም ያለችው ነገር ከሰማ በኋላ አንቺ እንዴት ያለሽ? ይሄ ነገርማ ዛሬ ከወንድ ይዤሻለሁ፣ ነገ ከአንዱ እቅፍ ውስጥ ይዝሻለሁ በማለት ይበልጥ ያናድዳታል። በዚህን ሰዓት ይህንን ንግግር ህንትተ ከክፍል ይውጣልኝ በማለት ትናገራለች። እወጣለሁ ግን የምወጣው አንቺንም ከሳሚ ህይወት ውስጥ ውልቅ ሳደርግሽ ነው በማለት ይበልጥ አበሳጭቷት ይወጣል። በዚህን ጊዜ ግን ወደ አቶ ግርማ ክፍል በመሄድ ነበረ ጆሲንም ከቤት እንዲባረር ለማድረግ የሞከረችው። ሰላምም ለማባረር ያልቻለው አቶ ግርማ አሁንም ቢሆን ሰላምም አቶ ግርማን ለመግደል ነበረ ውሳኔዋ። ግን ደግሞ እሷ ከኔ ጋር ዛሬ ከኔ ክፍል ማደር አለብሽ፣ እኔ ክፍል ካላደርሽ መቼም ቢሆን ካሁን በኋላ የማግስቱ እንደምትባረሪ ነበረ ያላት። አሁንም ሜሪ ጭንቅላቱን በመበጥበጥ አቶ ግርማ አንድ ጊዜ ጆሲ፣ አንድ ጊዜ ሜሮን፣ አንድ ጊዜ ጆሲ፣ አንድ ጊዜ ሰላም ፈጥነ ከዚህ ቤት አባር በማለት በጭንቀት ውስጥ ታስገባዋለች። ሜሮን ግን አሁን ላይ አጥብቀህ መያዝ ያለብህ ያለችው ጆሲን ከዚህ ቤት ቀድመህ አስወጣ ነው ያለችው። ሰላምም አቶ ግርማ ለመግደል ካልተሳካላት የሳሚ እጅ ስለሆነ ሳሚም ይሄ ነገር እንዳታደርግ አድርጓታል። ሳሚ ሁሉንም ነገር ካሁን በኋላ በእርጋታ ማድረግ አለብሽ፣ ለዚህ ሁሉ ጊዜ ደክመሽ እንዴት ነው በአንድ ስሜታዊነት ተነስተሽ ይሄ ስህተት ልትሰሪ የምትችዩ ብሎ ነበረ ያስቆማት። ሳሚኔ በጣም ደክሞኛል፣ አንተ ምን እንደጠየቀኝ ስላላወቅክ ነው እንዲህ የምትለው በማለት ነበረ የነገረችው። ሳሚም አባቱ ያለው ነገር ሲሰማ በጣም ልቡ ተሰብሮና ይበልጥ በቃ ይሄ ነገር ከኔ ጋር አብረን እንወጣዋለን በማለት ነበረ ሰላምም እያረጋጋት የቆየው። አቶ ግርማ ወደ እሱ ክፍል ሰላም ካልመጣች በኋላ በጣም ስትቀርበት ወደ እሷ አምርቶ ነበርና በዚህን ጊዜ ሳሚ እያባበላት ሰምተዋልና ከቤትም አትባረሪም በማለት ሲናገር የእሱ ጆሮ ውስጥ ድምፁ ገብተዋልና በዚህን ጊዜ ሳሚ ላይ በጣም ንዴታን በመሆንና እስኪ ማን ከዚህ ቤት እንደሚኖር እኔ እወስናለሁ በማለት ነበረ እስኪ ነጋ የጠበቀው። በዚህ ሰዓት አቶ ግርማ ወደ ሰላም በማምራትና አንቺ ካሁኑኑ እቃሽን ሰብስበሽ ልቀበይልኝ ይላታል። በዚህን ጊዜ እሷም አቶ ግርማ ጋሽ ግርማ ለምንድን ነው ስሜታዊ ሆነ የምታወራው? ይሄ ነገር እኮ ለምን እንዲታወራኛለህ ትለዋለች። አንቺ ከጎረምሶቹ ጋር በጣም መዘነጥ ነው እንጂ የፈለግሽው እኔ ጋር አይደለም፣ ለጠርቼሽ አልመጣሽም እና ካሁኑኑ ከዚህ ቤት ውጪ ነበረ ያላት።
በዚህን ሰዓት ሜሮንም በመምጣት ምንድነው የተፈጠረው ጋሽ ግርማ በማለት ይበልጥ ታጋግላለች። አልወጣም እያለችኝ ነው ከቤት ይሳባረራት ይላታል። ሜሮንም አንቺ ግን በጣም ባለጌ ሆንሽ ሴት ነሽ፣ እንዴት ጋሽ ግርማንን እምቢት ይዋለሽ? ቤቱ እኮ ነው፣ በገዛ ቤቱ እንደፈለገ ማድረግ ይችላል በማለት እንድትወጣ ታደርጋለች። ጆሲ ነገር ከሰማ በኋላ ይመጣና ወዴትም አትሄድም፣ ሳሚ ይምጣና ሳሚ ይወስናል፣ ከሱ እንሰማለን በማለት ይከለክላል። ጋሽ ግርማ በጣም ንዴት ውስጥ በመግባትና ይበልጥ ሳሚም ከመጣ በኋላ ሰላምንም እንድትባረር ይፈልጋል። ሻንጣዋንም ፊት ለፊት በማቅረብና አሁኑን ውጪ ይላታል። በዚህን ጊዜ ሳሚም አይቻልም፣ ወዴት ነው የምትወጣው? አሁን ላይ አይደለም መውጣት የምትችለው በማለት አይቻልም ይላል። አንተ ቆይ ግን ሰራተኛ አይደለች እንዴ? ለምንድን ነው ልጅህ ያባረርኩብህ የሚመስልህ? በማለት ክብሯን ሚነካ ነገር ለሰላምም ይናገራል። ሰላም ይህንን ነገር አይገባትም፣ ክብሯን ሚነካ ነገር በማለት ሳሚም ከአባቱ ጋር ይጋጫል። በዚህን ጊዜ ጋሽ ግርማ ከፈለገ እንደፈለገ ማድረግ ይችላል በማለት ሜሮንም ተደርባ ለሳሚ በጣም መጥፎ ነገር እንዲሰማው ታደርጋለች። በዚህን ጊዜ አንቺ ሴትዮ ዝም በይ ብዬሻለሁ፣ ካሁን በኋላ አፍሽ አትክፈቺ፣ ከተናገርሽ ያልቅልሻል በማለት ሳሚም ያስፈራራታል ማለት ነው። ሰላምም በዚህን ጊዜ አንድችም ቃል አላወጣችም። በጣም ውስጧ ተጨንቋልና አፍጣ ነበር የተቀመጠችው። ጆሲም አቶ ግርማ በሚናገራቸው ነገሮች አቶ ግርማ ሳሚኮ መጥፎ ነገር አይደለም እያሰበ ያለውና በሚል ጊዜ ሜሮንም አንተ በአባትና በልጅ መሀል አትግባ የማይረባ በማለት ክብሩን ትነካዋለች። ጆሲ በመናደድ አንቺ ወንድሜን እንዳትናገሪ ብዬሻለሁ እረፊ እያለ ሜሮንም እንድታርፍ ይነግራታል። አቶ ግርማም በተናገራቸው ቃላቶች ሰላም የዚህ ቤት ሁሉ ነገር ክብሯ የሚነካ ነውና ይበልጥ እዚህ ቤት ለሷ ምንም አይመጥናትምና ሌላ ቦታ እስከምትሄድ ድረስ ትንሽ ጊዜ ስጣት በማለት ሳሚም ለአባቱ በእርጋታ ያናግረዋል። በዚህን ጊዜ አቶ ግርማም ለአንድ ሳምንታት መቀመጥ ትችላለች በማለት ውሳኔ ነግሯቸው ይሄዳል። በዚህን ጊዜ ሜሪም በጣም ተበሳጭታለች። የሰላም ቶሎ አለመውጣት ንዴት ውስጥ አስገብተዋታልና በመጨረሻም ይህንን ነገር አሁኑኑ ትውጫለሽ፣ ግን አንቺ በጣም ምን አይነቷ ሴት ነሽ? ውጪ ተብለሽ የማትፈለጊበት ቦታ መቀመጥ ትላለች። ሳሚ በመናደድና ክብሯ ስትነካ በጣም በመናደድ አንቺ ሴትዮ ግን አላርፍ ብለሻል፣ ምን ይሻልሻል በማለት ለሰላምም ሰራተኛ መጥፎ በማለት ስትናገር ተነስቶ አንቆ ይዟት ነበረ። በዚህን ጊዜ ግን ጆሲ አድኗታል ማለት ነው። በመሀል ግን አሁንም ቢሆን ጆሲ እውነቱን ካወቀ በኋላ ለመደባበቅ የሞከረችውንም ሜሪ ወደ አቶ ግርማ አቀጣጥራና ይበልጥ አቶ ግርማ ስላንተ መጥፎ ነገር እንዲያስብ ያደረገችው ጆሲ አለ። ጆሲ ቀድሞ ከቤት ይውጣ ትላለች ማለት ነው። አቶ ግርማ ሜሪ ወደ አቶ ግርማ ክፍል ከገባች በኋላ አቶ ግርማ አሁን ችግር ተፈጥሯልና አንተ ማታውቀው ነገር አለ። ጆሲ ነው ሰላምም ከቤት እንዳትወጣ የነገራት፣ ክስ መስርችና አቶ ግርማንም ማሳሰር ትችያለሽ ብለዋታል በማለት ያላለውንም በመናገር አቶ ግርማንም ትነግረዋለች። በዚህን ጊዜ ምን ማለትሽ ነው አልገባኝም እያላት ነበርና አንተ ማታውቀው ነገር ሰላምም ልትደፍራት እንደነበረ ለጆሲ ነግረዋለች። ለዛ ነው አሁን ላይ አንድ ጉዳይ ማስተካክለው አለኝ እያለ ወደ ኋላ እየቀረ ያለው በማለት ትናገራለች። ይህንን ነገር እንዴት ልታውቂ ይችለሻል እያለ ይበልጥ ሰላም ሜሮንም ሲጠይቃት ነበረ። ታዲያ ሁሌ ማስተካክለው ነገር አለ የሚልክ ለምን ይመስልሃል? ቀድመህ ሰላምን ሳይሆን ጆሲ ከዚህ ቤት አባር ትለዋለች። በዚህን ሰዓት አቶ ግርማ በንዴት ወደ ጆሲ ነበረ ያመራው። ሜሮንም አሁንም ቢሆን ከሰላም ቀድሞ ጆሲ ከዚህ ቤት መውጣት አለበት ያለችበትንም መንገድ ከምታወራው ሰው ከሰማት በኋላ ይሄ ነገር ደግሞ ወደ ሳሚ ያደርስብኛል በማለት ነው አቶ ግርማ ይበልጥ ጆሲን ከቤት እንዲያባረረው ያደረገችው። አቶ ግርማ ጆሲንም ከቤት አሁን ይበቃሃል፣ ከዚህ በኋላ ከዚህ ቤት መኖር አትችልም፣ በቃ እኔ ልትኖር አልፈልግም በማለት በመደምደም ነበር የተናገረው። ጆሲም አውቃለሁ፣ ግን ትንሽ ጊዜ ብቻ ወንድሜስ እንዴት ትችው ሊሄድ በማለት ይናገራል። ግን ደግሞ
ሳሚም ወንድሜ ወዴትም አይሄድም እኔን ብሎ ነው መጣው ደግሞስ በሶፋተኛ ብለከው የለ ለምንድን ነው ይሄን ያክል ከዚህ ቤት እንዲወጣ አይፈለከው በማለት ነበረ ሳሚም የተናገረው። ሳሚ ባለ ጊዜ ለምንድን ነው አንተ ከቤት እንዲወጣ ማትፈልገው? በቃ ይበቃዋልና ጋሽ ግርማ ካለ ይውጣ በማለት ሜሪም ታቀጣጥራለች። ሜሪ አሁንም ቢሆን የጆሲ እቤት መቀመጥ ሰላም አንስተዋታልና ጉዴን አንድ ቀን ለሳሚ ጉዴ ይናገርብኛል በማለት ቶሎ እንዲያፈጥነው ትናገረዋለች። አቶ ግርማ አሁን ላይ የመጨረሻ ውሳኔውን ወስኗል። ከዚህ ቤት መውጣት አለብክ፣ አለበለዚያ ከባድ እርምጃ ወስናለሁ በማለት ለጆሲ ያስፈራረዋል። አቶ ግርማና ልጁ ሳሚ በጣም ከባድ ጸብ ውስጥ ገብተዋል። በመሃል ሜሪ እያጋጋለችና ለምንድነው አንተ ከአባትና ከልጅ መሃል ገብተህ ቤተሰቡን የምትበጠብጠው እያለች ሳሚንም ጆሲንም በጣም በመጥፎ ንግግሮች ታናግራለች። ሜሪ አሁን ላይ የቤተሰቡንም ደስታ ለመበጥበጥ ቆርጣ ተነስታለች።